እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት በጣም ቆንጆ የሆነ ሱፐር ዱፐር የሆነ ቁርስ ነው። ቀናችን በራ የሚያደርግ ቁርስ እንሰራለን። ስለዚህ እሱን እንዴት ነው ማዘጋጀው የሚለውን ነገር አብረን ያለን አብራችሁ። የዛሬው ቁርስ በጣም ቀላል ቁርስ ነው፣ ነገር ግን ደግሞ ለጤና የሚሰጠው ጥቅም ይህ ነው የሚባል አይደለም። ከግብአቱ ብንጀምር ግብአቱ ዜሮ ግብአት ማለት ይቻላል። ተልባ ያስፈልገናል። ሎሚ ያዘጋጃለሁ። ከዚህ ላይ ሎሚ ቆርጠን እንጠቀማለን። ስለዚህ ይሄ ሁለቱ ግብአት የሚያስፈልገን ከውሃ ጋር ማለት ነው። ስራችን ስንጀምር እኔ ብዙ ጊዜ 6 ማንኪያ ነው የምጠቀመው። ከዛ ለሁለት ቀን ነው የምንጠቀምበት አንድ ጊዜ የምንሰራውን ቁርስ አይነት ማለት ነው። በጣም ቀላል ነው አሰራሩ ብያችኋለሁ። መቼም ጠዋት ተነስቶ መንደፋደፍ የሚፈልግ ሰው የለም አይደለ? ለዛ እንግዲህ ሱፐር ዱፐር መፍትሄ ነው። እዚህ ጋር 2 ጨምሬያለሁ። 6 ነው ብያችኋለሁ። 3 4 5 6 እንደዚህ ያደርግና በውሃ እዘፈዝፈዋለሁ ለ10 ለ20 ደቂቃ የሚሆን። አንድም ተልባው ይታጠባል፣ ሁለትም ደግሞ ለማሽኑ ለመፈጨት በጣም ያግዘዋል። ስለዚህ እንደዚህ ያደርገውና እዘፈዝፈዋለሁ አንድ 10 20 ደቂቃ ያክል ውሃ ጨምሬበት ታያችኋል። አሁን ይሄው እንደዚህ እንደምታዩት እርሶልኛ ወርታች ዝቅጥ ብሏል። ስለዚህ ምን አደርጋለሁ መሰላችሁ? አጠለውና አለቅልቄ ይዤ እመጣለሁ። በመቀጠል እንግዲህ ያጠለልነውን ተልባ እንደዚህ እናመጣና መፍጫችን ውስጥ ከተን እንፈጨዋለን። በደንብ አድርገን ብሌንድ እናደርገዋለን። በቶሎ እንዲያፋጭልኝ ምን አደርጋለሁ መሰላችሁ? ኖርማል ከቧንቧ የወረደ ውሃ እንደዚህ ጨምርበታለሁ። በኋላ ግን ስንሰራ የምንሰራው በሞቀ ውሃ ነው። ነገር ግን አሁን ብሌንደሩን እንዲያግዘው ትንሽ እንደዚህ ጨመር አድርጌ በቶሎ እንዲፈጭልኝ ያደርጋለሁ። መፍጨት ተልባው ደግሞ እስከሚፈጭልን ድረስ እኛ እዚህ ጋር ውሃ እንጥዳለን። ምክንያቱም በሞቀ ውሃ ስለሆነ እንደነገርኳችሁ የምንሰራው ለዛ የሚሆን ውሃ እናዘጋጃለን። ተልባችን ተፈጭቷል፣ ይበቃዋል። ስለዚህ እንደዚህ እናወጣዋለን። ውሃችንም ፈልቷል። ስለዚህ እሳቱን እናጠፋዋለን። አሁን ወደ ማዘጋጀቱ እንሄዳለን። ከዛ ስናዘጋጅ እንዴት እናደርጋለን መሰላችሁ? እዚህ ጋር ኩባያችን ላይ ከተፈጨው ተልባ ተቾላለ እንደዚህ ትንሽ እናደርጋለን። ሳይፈጭ ተልባው ምን ይባላል በዱቄቱ እንዳለ 1 ማንኪያ ያህል ማለት ነው የምትጠቀሙት። ከውሃው ጋር ሲሆን ምናልባት 2 ማንኪያ በዚህ መጠቀም ትችላላችሁ። ከዛ በኋላ ትንሽዬ ሎሚ ያደርግበታለሁ። በሎሚ በጣም አሪፍ ነው። ለጤና ከሚሰጠን ጥቅም አኳያም በጣም አሪፍ ነው። እንደገና ደግሞ ከማጣጣቱም አኳያ ታያችኋል። እንደዚህ አድርጌ ግማሽ ሎሚ ለ2 ነው የተጠቀምኩበት፣ ለ2 ኩባያ ተልባ። ከዛ የሞቀውን ውሃ ወይም የፈላውን ውሃ እንደዚህ ያደርግበታለሁ። ይታያችኋል። እንደዚህ ቀጠን ያለ አጥሚት አይነት ውጤት ሰርቶኛል። ለመጠጣት በጣም ቀላል ነው፣ በጣም አሪፍ ነው። ከዛ አንዴ ካዘጋጀው በኋላ ደግሞ የተረፈው ይታያችኋል። በዚህ አስቀምጠውና ፍሪጅ ውስጥ በበነጋታውም እጠቀመዋለሁ። ምንም አይሆንም። አንዴ ከዘፈዘፉን ካዘጋጀሁት ለ2 ቀን ነው የምጠቀመው። በእንደዚህ አይነት መልኩ መጠጣት እላችኋለሁ። የመጨረሻ በጣም ነው የሚገባው። ለቁርስ በጣም አሪፍ ነው። በተለይ ደግሞ ሞቅ ስለሚል በምንድነው ይሄ ስትጠጡት ስልችት እያችኋል የምትጠጡት። ይሄ ሎሚውም ሃፒታይት የመክፈት ነገር ስላለው ደስ እያችሁ ነው የሚገባው። ከፈለጋችሁ እናንተ ማር ማድረግ ትችላላችሁ። ለምሳሌ ልጆቻችሁ ካለመዱላችሁ የኔ ልጆች ለምሳሌ በቶሎ ስላለመዱት ማር አደርግላቸዋለሁ እና ሳል እንኳን ሲይዛቸው ቁስልን የማምከን ጸባይ ስላለው ተልባው ይሄ ሲስሉ እዚህ አካባቢ ከቆሰለባቸው እሱን በደንብ አርግቶ ጽድት ያደርግላቸዋል። ንፍጥና ምን ካለ ደረታቸው ላይ ከዛ ደግሞ ቁስሉንም የማምከን ጸባይ ስላለው ያመክነዋል። ሎሚውም እንደዛው የበሽታ መከላከላቸውን ከፍ ስለሚያደርግ በብርዱ አሁን ጉንፋን አለ፣ ባክቴሪያ አለ። ሎሚ ባክቴሪያ ይገላል። ለዛ በጣም ጠቃሚና አስፈላጊ ነገር ነው። ከዛም ደግሞ ባሻገር እንግዲህ ተልባ በኦሜጋ 3 ምንም ጥያቄ የለውም የታወቀ
ነው። ስለዚህ ለምግብ መፈጨት ብትሉ ለብለድ ፕሬሸር፣ ለልብ ጤንነት፣ ለጭንቅላት ጤንነት በጣም ይህ ነው የማይባል ጥቅም አለው። በተለይ ደግሞ ይሄ ኤልዲኤል የሚባለውን ኮሌስትሮል መጥፎ ኮሌስትሮል ማለት ነው እሱን የመከላከል ጸባይ ስላለው በአሁኑ ሰዓት እንግዲህ በዚህ ዘመን በጣም ሰው የተቸገረበት ያለው የልብ በሽታ ብትሉ የደም ብዛት ብትሉ ሁሉ ነገር እንግዲህ ከዚህ ከደም ውስጥ ያለ ስኳር ጋርና ከኮሌስትሮል ጋር በተያያዘ መልኩ ስለሆነ እሱን ደግሞ በደንብ አድርጎ የመከላከል ጸባይ ስላለው እንግዲህ ኮሌስትሮልን አስወገድን ማለት ሌሎች ተያያዥ በሽታዎችን አስወገድን ማለት ነውና ከዛ አንፃር በጣም ነው የሚጠቅመው። በዚህ ላይ ደግሞ ፋይበር ስላለው ለምግብ መፈጨት ምግብ ስትበሉ የተፈጨ ተልባ በተን አድርጋችሁ ብትበሉ ይሄ የምግብ መፈጨት የሚያስቸግራችሁ ሰዎች በጣም ጠቃሚ ነገር ነው። ማታ ምግብ በልታችሁ የማይፈጭላችሁ ከሆነ ካልተንቀሳቀሳችሁ በጣም እንደዚህ አፍልታችሁ ውሃ አፍልታችሁ በእንደዚህ አይነት መልኩ ብትጠጡት በጣም ቆንጆ ነው። ኪሎ መቀነስ የምትፈልጉ ሰዎች ረጅም ሰዓት ይዟችሁ ጥግብ አድርጓችሁ ስለሚያቆይ ተልባው በጣም ቆንጆ ነገር ነው። ከጠጣችሁ እንግዲህ ረጅም ሰዓት አትራቡም። ከዛ ደግሞ ቆንጆ የሆነ ይሄ ምንድን ይባለው ይሄ አምጡ የሚለው ነገር ሃፒታይታችሁ ስለማይኖር ለዛ እንግዲህ ረጅም ሰዓት አትበሉ ትቀመጣላችሁና በጣም ጥሩ ነገር ነው። ሰውነታችሁም ሳትጎዱም ሳትራቡም እንዲሁም ደግሞ ዝም ብላችሁ ያገኛችሁትን ሁሉ ካርቦ ዳፋችሁ ሳትከቱ እንግዲህ ቆንጆ አድርጎ ያዛርጎ ያቆያችኋል ማለት ነውና ተልባ በጣም ጥሩ ነገር ነው። ከኔ የበለጠ ደግሞ እናንተ ጉግል አድርጋችሁ ብትረዱ በጣም የተሻለ ነው። በጣም ብዙ ጥቅም ያለው ለቆዳ ብትሉ ለፀጉር ብትሉ የተልባ ጥቅም ይሄ የሚባል አይደለምና ብትጠቀሙበት በጣም ደስ ይለኛል። ሎሚም እንዲሁ ከበሽታ መከላከሉ ባሻገርም ለብዙ ነገር ያገለግላል። ቁስልን የማምከን ጸባይ ያለው ብያችኋለሁ። ከዛ ባሻገር ደግሞ ይሄ የኩላሊት ጠጠር ምናምን እንዳይከሰት ትንንሽ ጠጠሮችን የመፈራረስ የመሰባበር ጸባይ ስላለው ሎሚ የኩላሊት ጠጠር እንዳይፈጠር ይረዳልና እንደነገርኳችሁ አሁን ጊዜ በጣም ቀላል ነው። በቃ የራሳችሁን ደግሞ ምንድነው ስሙ ፍለጋ ብታረጉ የራሳችሁን ደግሞ ነገር ሰርች ብታረጉ ብዙ አይነት ጥቅም ታገኙበታላችሁና በጣም ቆንጆ ነገር ነው። ሁላችሁም ሰርታችሁ ተጠቀሙት። ሊከብዳችሁ የሚችል ይመስላችኋል፣ ግን አይደለም። በጣም አይከብድም። ታይቷል እንዴት እንደሚገባልኝ። በጣም ቀላል ነገር፣ በጣም ቆንጆ ነገር ነው ከምላችሁ በላይና ሁላችሁም ሰርታችሁ ብትጠቀሙበት ደስ ይለኛል። በዚህ አጋጣሚ ደግሞ ሳልነግራችሁም አላልፈው ምንድነው መሰላችሁ ተልባ መጠቀም የሌለበት ሰው ወይም ደግሞ መጠንቀቅ ያለበት ሰው ምን አይነት ሰው መሰላችሁ? ለምሳሌ እርጉዝ የሆነች ሴት አንዲት ሴት እርጉዝ ከሆነች ከመጠጣቷ በፊት ወይም ደግሞ ሁል ቀን በተከታታይ ከመጠቀሟ በፊት ዶክተሯን ብታማክር የተሻለ ነው። አንድ ቀን ስለጠጣች ችግር ይመጣል ማለት ሳይሆን እንደዚህ ኮንቲኒየስሊ የመጠጣት ሀሳብ ካላት ዶክተሯን ከዛ በፊት ብታማክር የተሻለ ነው። እንዲሁም ደግሞ ምንም እንኳን የሆርሞን መዘበራረቅን ቢያስተካክልም ተልባ ወይም ደግሞ በሆርሞን ምክንያት የሚመጣን ካንሰርን ለምሳሌ እንደ ጡት ካንሰር አይነት ለመከላከል ቢያገለግልም በዛው ልክ ደግሞ ሴንሲቲቭ ሆርሞን ያላቸው ሰዎች ወይም ደግሞ በጣም ሆርሞናቸው የሚዘበራረቅ ሰዎች ከመጠጣታቸው በፊት ይሄ በደንብ ጠንካራ ያለ ችግር ከሆርሞን ጋር በተያያዘ ያላቸው ሰዎች ከመጠጣታቸው በፊት በተለይ ለሴቶች ዶክተራቸውን ብታማክሩ በጣም የተሻለ ነው። ከዛ በተረፈ ግን ለልጅ ለአዋቂ ለሁሉም ሰው ይሆናልና ሁላችሁም ብትጠቀሙበት በጣም አሪፍ ነው። ስለዚህ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበረ። አዲስ ሆናችሁ ቻናሌን ከወዳችሁት ሰብስክራይብ ማድረጋችሁ እንዳረሱ የሰራሁትን ይሄን ደግሞ ሱፐር ዱፐር የሆነ ቁርስ ከወደዳችሁት በላይ ፍቅራችሁን ግለጹ። በተረፈ በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።